ናሂ ለውብዬ የገና ስጦታ የሚሆን የአሜሪካ ላም ገዝቶላት ወደ ቤቷ ውብዬም በአንጻሩ ለላሚቷ የሚሆን ሳርም ሆነ መኖ እንደማይኖራት አስረድታ ናሂም ሆነ ላሚቷ ከቤቷ በሰላም እንዲወጡላት በአክብሮት ጠይቃለች። ናሂም በምላሹ ቤቱን የሶስተኛ ዓለም ጦርነት ለማድረግ ቢሞክርም ሳይሳካለት ቀርቷል። ክቡራትና ክቡራን ውድ የቻናሌ ቤተሰቦች ዛሬ የምንወያይባቸው አጀንዳዎች እነዚህ ይመስላሉ። ቪዲዮውን ካያችሁና ከተመለከታችሁ በኋላ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው ናሂና ውብዬ ተለያይተው በየግል ቤታቸው እየኖሩ እንደሆነ ይታወቃል። ያው እየተመላለሰ ልጆቹን እንዲያይ ፍቃድ ተሰጥቶታል። ዛሬ ደግሞ አንድ አዲስ ስጦታ ይዞ ወደ ቤቷ እየሄደ ነው። ይህ ስጦታ ምንድነው የሚለውን ነገር ደግሞ አብረን እናያለን። እስቲ ቀጥታ ወደ ቪዲዮ። እኛም ቤተሰብ እሙ ደርሳለች። ለምንድነው ፈገግ ምለው? በጣም ፈገግ እያልኩ ነው። በጣም ደስ ብሎኛል። እሙ ደርሳለች። እንኳን በሰላም መጣሽ። እንዴት ነሽ? ረጅም ጊዜ እንዳላየሁሽ የሚሰማኝ። እንዴት ነው? ሁሉ ሰላም? አምሮብሻል። ቤተሰብ የምር እኔ ሳላያት አንድ ቀን ነው ምናምን ነው የቆየሁት፣ ግን ደግሞ ረጅም ጊዜ እንዳላየኋት አይነት ስሜት ነው የሚሰማኝ። ስላየሁሽ በጣም ደስ ብሎኛል። እንግዲህ ምንድነው ናሂ ያው ከውብዬ ጋር ተለያይተው ከኖሩ በኋላ እቺ ልጅ የመጣችው ልጅቷን ይዞ እንግዲህ ውብዬ ጋር ሊሄድ ነው። የድሮ ጓደኛዬ ናት፣ የዩኒቨርሲቲ ጓደኛዬ ናት ብሎ ውብዬ ጋር ይዞ ሊሄድ ነው። ግን ያው በቃ አሁን ውብዬ ጋር ተኪዶ ምን ይፈጠራል ማለት ይዞ ይሄድ። ግን ሲሄድ አሁን ዘመድ ጥየቃ ሲሄድ የአክስቴ ልጅ ናት የአጎቴ ልጅ ናት ይባላል እንጂ የድሮ ፍቅረኛ ላምታክል ልጅ ማለት ማለት ምን ይፈጠራል ምን ይሆናል የሚለው ልጅን ግብዳ ልጅ ይዞ ሄዶ ቤት ውስጥ ምን ያደርጋል የሚለው ማለት ፍቅረኛዬ ናት ቢል ነው የአክስቴ ልጅ ናት ቢል ነው የሚለውን ነገር አብረን እናያለን። ማለት እንግዲህ አስቡት አንድ ሰው ከሚስቱ ጋር ከተለያየ በኋላ ሴት ይዞ ሄዶ ልጆቹን ሲጠይቅ አስባችሁታል? እንሂድና የሚፈጠረውን አንድ ላይ እናያለን። አይታችኋል? ከጀርባ አይታችሁታል? ማለት ከጀርባ ያለውን ነገር ይዟት ካሜራ ማኑ ራሱ ነው ያሳዘነኝ። በእውነት ነው ብላችሁ አሁን የምታክል የአሜሪካ ላም ቤት ውስጥ ይዞ ሄዶ ለውብዬ የገና ስጦታ ነው ሊል ነው፣ ሚስቴ ናት ሊል ነው እንደገና እና አሁን እቺ ልጅ ይዞ ሄዶ እንደዚህ አሁን በቁምጣ አስባችኋል? በእንደዚህ አለባበስ ከጀርባ የተከመረውን ጉድ አይታችኋል? ያው ላም ካልሆነች በስተቀር አሁን በዚህ ሰዓት ምንድነው ይሄን ጉድ ተሸክሞ የሚሄዱ አሁን እና የገና ስጦታ ነው የምትመስለው። የገና ቡኩት እኮ ነው የምትመስለው ልጅቷ። እና ውብዬ ሳትደሰት አትቀርም ማለት በጣም ትደሰታለች እንግዲህ አስባለሁ። ይሄን ያክል ስጦታ ማን ይዞልኝ ይመጣል ብሎ ያስባል። እና ገናኑ ፋ ብላ የምትሉበት ነው የሚመስለው። ይሄን በሬ እያለበች እንግዲህ ወተትም ቢሆን እያለበች ምናምን ለልጆቿ አትሰጣ ታውቂያት ልጆችስ እነሱ ናቸው የሚመጣት። አይ በሳምንት አንድ ቀን ማየት ትችላለህ ብለሽ ነበርና በሳምንት አንድ ቀን ያልኩህ ውጪ ነው እንጂ እኮ ቤት አይደለም። ቤቴ ለመምጣት አልፈቀድኩልም። ተቀልቀለ ያው ግን ልጆችን ማየት ግን ይችላሉ አይደለ? ተስማምተናል። እኔ ግን ናሂ በጣም ነው የተመቸኝ ማለት መጣና ልጅቷን እዚህ ቪዲዮ ላይ ታች ኮነ መጣና ልጅቷን የበፊት የቀድሞ ባለቤቴ ናት ታዋቂያት ብሎ ማንን ነው ያስተዋወቀው? ማለት ሚስቱን ነው ያስተዋወቀው። የቀድሞ ሚስቴ ናት ብሎ እንግዲህ ያ ማለት ምንድነው ያው ያሁኑ የአዲሷ ሚስቱ እቺ ናት ማለት ነውና አንድ አዲስ ማለት የድሮ ማለት ይዟት የመጣው ልጆቼን ለማየት ነው አለ። ልጆቼን ለማየት ነው የመጣሁት። ለልጆቹ ምን ብሎ ሊያስተዋውቃል? አዲሱ እናታችሁ እቺ ናት፣ አዲሱ ልጆች እናታችሁ እቺ ናት ታዋቋት ሊል ነው ወይስ ደግሞ እንዴት ነው? እናንተ አስቡታል። ደግሞ ያቺ
የምታክል እንግዲህ የአሜሪካ ላምታክል ቺክ ይዞ ሄዱ እና ምንድነው እዚህ ጋር ውብዬ ጋር ያየው ጠንካራ ጎን ልጆችን ልታይ የምትችለው ውጪ ነው ማሳይህ እንጂ የተነጋገርነው ቤት ውስጥ ይዘህ አይደለም። ትክክል ነው። ምክንያቱም እዚህ ጋር አሁን ልጆቹን አንደኛ እንደው ልጅቷንም ይዞ ቢያመጣ የሆነ ነገር ላይ እስኪደርሱ ድረስ ባልና ሚስት አንድ ቤት መገናኘት የለባቸውም። ምክንያቱም ችግራቸውን ሳይፈቱ ሌላ ነገር ትንቢት ሊሰማቸው ስለሚችል እዚህ ጋር ቤት ውስጥ አትመጣም ማለቷ ትክክል ናት እሷ። ሲቀጥል ደግሞ እሱን በእንደዚህ አይነት ሁኔታ ልጆቼን ለማየት ነው የመጣሁት ብሎ ግብዳ የአሜሪካ ምናምን ላምታክል ቺክ ይዞ መጥቶ እንዲህ እንትን ማለቱ ስህተት ነው ብዬ ነው። ምክንያቱም እዛ ጋር ልጆቹ ምን ፊል ሊያረጉ ይችላሉ፣ ምን አንደርስታንድ ሊያረጉ ይችላሉ። ምክንያቱም እዛ ጋር ደግሞ እናትና አባታችን ተለያይተዋል የሚል ነገር በልጅነት አይምሯቸው ውስጥ ሴቭ የሚያደርጉት ነገር አለ። ስለዚህ እናት ጋር ጥሩ ነገር አለ ብዬ ነው ማሰቡ። ምክንያቱም በዚህ አይነት መንገድ አይደለም ልጆችን ማሳየት። ልጆችን እዛ ውጪ ነው እንጂ ሲጀምር የተነጋገርነው በዚህ ሁኔታ አይደለም ነው ብላ የመለሰችና እዛ ጋር ለስሜቷ እንኳን አልተጨነቀም ማለት ለስሜቷ እንኳን ሳይጨነቅ የድሮ ተራታውቂ ብሎ ግብዳ ምናምን ትታለም እንትን ይወጣል ትንሽ እንትን ነው። እስቲ ግን ናሂ እዚህ ጋር ልክ አይደለም። ያው ውዬ ጋር ምን አይነት ስሜት ሊሰማት ይችላል? ዛሬ ቺንቺክ ይዞ መጥቶ ልጆቼን ሊያለ ነገ ደግሞ መጥቶ ምን ክላስ ቺሊን ነው እዚህ ሳሎን እንተኛለን እናንተ ጓዳተኙ እንዳይለ ነው ጥያቄው። እስቲ እንቀጥለው ወደሚቀጥለው ቪዲዮ። በዛ ላይ ደግሞ ሰው ይዘብኝ አይደለም የምትመጣው እሷ እኮ ነገራችን ላይ ሰው አይደለም ጓደኛዬ ነው። ከልጅ ጀምሮ በጣም ነው የምወድሽ። ያው ሰው መሆንሽ ነው ማለት እወድሻለሁ እኮ ስለምትወጂ ከአንቺ በፊት ነው ማውቀስ እና የረጅምነት ጓደኞች ነን እና ደረጃ እንደለት ስለዚህ ደስ አላችሁ። አሁን ላጽናኝ ነው የመጣው። በደንብ አጽናኝ ደስ ይላል ማለት ሴት ይዘብኝ መተነው ስትለው አይ በነገራችን ላይ እኔ ሴት አይደለሁም ሰው ነኝ አለች። እንዴት ንግግር የእንትና ራሱ ወይም የልጅቷ ንግግር ራሱ ሴት አይደለሁም እኔ በፊት ጓደኛው ነኝ ፍቅረኛው ነኝ እንዴ! ኧረ እንደው አንቺ ትገርሚያለሽ ነው እኔ ሰው አይደለሁም ማለትሽ ትክክል ነኝ። ምክንያቱም ላም ነው እንጂ የምትመስለው አሁን አንቺ ላም ያክል እንትን ይዘሽ ውብዬ የገለጸችበት መንገድ አለ። ትሪት አርጋታለች ኦሬዲ። ከዛ በጣም ወድሻለሁ ነው ያለቻት እና ባሏን ነጥቀሽባት ላትወጃት ነው የልጆቿን አባት እንትን እያልሽ ይዘሽ እየተንጎባለሽ እንዴት ነው ማትወጃት? ይሄን ያክል ስጦታ እኮ ማን ይሰጣል? አሳልፋ ሰጣሽ ላትወጃት ነው? ወደሽ ነው የምትወጃት እንዴ? ምን አስበሽ ነው? በጣም ነው ወንድሽ ላጽናናው ነው የመጣ። ምንድነው የምታጽናኙ ማለት ምን ሆኖ ነው የምታጽናኙ? ከልጁ ከሚስቱ ጋር ስለተለያየ ነው ወይስ ደግሞ የምታጽናኙ በምን መንገድ ነው? የሰው ባል እየነጠቅሽ አንቺ ምን ላጽናናው ነው የመጣሁት ያለሽ እንዴ? ሚስቱ ጋር ሄደሽ እንዴ? እሷ እኮ እንደውም ትዕግስተኛ የዋህ ሆና ነው እንጂ ዘለዘና ወጣ ባትልሽ ነበር የሚገርምኝ። ዘለዘና ወጣ እንትን ባትልሽ ነው የሚገርምኝና እዚህ ጋር አሁን ትሪትመንቷ የውብዬን ትሪትመንት አይታችሁ ከሆነ በቃ በጣም የሚገርም ትሪት አድርጋ ነው ማለት ትዕግስት ኖሯት ነው በጣም እያወራች ያለች። በጣም ትዕግስት ኖሯት ማለት ነው። ሌላው እኔ ራሱ በሷ ቦታ ብሆን እንደዚህ አይነት ትዕግስት አይኖረኝምና ናሂም ደግሞ የሄደበት መንገድ ልክ አይደለም። ምንም እንደው ተለያይተ ባትዋደድ እንኳን ማለት ነው ናሂ ባትዋደድ እንኳን ይሰማታል ምናምን ነገር በለ እሷ በላይ ላይ ወንድ ይዛ በትመጣ አስበው አንተ በሷ ቦታው ነው አስበው። ትንሽ የሆነ እንዲ ኮምፕሊኬትድ የሆነ እንትን ነው ያረከው ማለት አይመከርም። በምድራዊም በሰማያዊም መንገድ የማይመከር ነገር ነው ያደረከው። ልክ አይደለም። እዚህ ጋር ግን ውብዬን ሳታደንቁ የምታልፉበት ነገር ምንድነው? አንደኛ ልጆቿን ቆልፋባቸዋለች ወይ ደግሞ የሆነ ቦታ አድርሳቸዋለች። ምክንያቱም በዚህ መንገድ አባታቸውን ማየት የለባቸውም። አባታቸው ግብዳ የአሜሪካ አላቢዙ አባታችን ገብድሮ ነው የተጠብቀው ምናምን እንዳይ እና እዚህ ጋር ልክ አይደለም። እሷ የሰራችበት ልጅቷ የመጣችበትን መንገድ ልክ አይደለም። ውብዬም ልጆቹን አላሳይም ያለችበት መንገድ
ትክክል ነው ብዬ ነው የማስበው። ምክንያቱም አባታቸው እንደዚህ አይነት አባት ነው ብላ ነገ ለልጆቿ የምትነግረው ነገር ጥሩ ነገር መሆን ስላለበት ይሄ ይዞ የመጣው ነገር ደግሞ ለልጅ የሚመከርና ልጅ ፊት የሚታይ ነገር ስላልሆነ አላሳይም ማለቷ በጣም የሚያስጨበጭብ ጉዳይ ነው እና ዛሬ ደግሞ እንደዚህ ይዞ መጥቷል። ነገ ደግሞ መጥቶ ምን እንደሚል አይታወቅም። ያው ናሂ እንጠብቃለን በቪዲዮ። እስቲ ወደሚቀጥለው ቪዲዮ እንሂድ። እሺ መምጣቱ መጣ እንበል። ሰው ሴት አስከተለ ስትመጣ ፍረተ እሷ ሴት አይደለችም፣ ጓደኛዬ ናት። ምንም እናት አንቺ ናት ነው እያናገርኩ ያለሁት። ሲቀጥል ደግሞ አንቺ ብትሆኚ የተጠራሽበት ቤት ስትመጪ ነው እንጂ ያልተጠራሽበት ቤት ዘው ብለሽ ስትመጪ ይደብራል። አይ ነው አቃደው እንዴ እንደዚህ ይባላል? አይ አይደለም፣ እኔ ያልጠራሁት ሰው ዝም ብሎ ሲመጣብኝ ጓደኛዬ እኮ ናት። ልታይሽ እኮ ነው ጓደኛ። አንተንም ቢሆን አልጠራሁም። ሰው ሲጠራ ወይና ቤት ጥሪ ተደርጎላችኋል ሲባል ኑ እንደዚህ ወይ ጸበል ጻድቅ አለ ወይ ሰርግ አለ፣ የሰርግ ጥሪ ወይ ሳልስት ሲሆን ስትጠራ ነው ቤት ውስጥ የምትመጣው እና ያውም ደግሞ አመጣጠ ልክ አይደለም እና ያልተጠራችሁበት ቤት መምጣትም ነውርነት ነው። ትክክል ነው። ያውም ደግሞ በእንደዚህ አይነት ሁኔታ ማለት ነው። በእንደዚህ አይነት ሁኔታ መተ ምን እንድትልን የፈለከው ናሂ ራሱ ምን እንድትልን የፈለከው የልጆቹ አባት ነው ይታወቃል። ግን ይሄን ያክል ሙኩት ይዘመጥ ምን ብለ እንድትቀበል ነበር የፈለገው እንዴ? ያውም ደግሞ እዚህ መታ ልጅቷ ራሱ የቤቱ ባለቤት የመሰለችው እሷ ናት ማለት ቤቱን የምታስተዳድረው የልጆቹ እናት የሆነችው አዲሷ የአሜሪካ ማን ነው እሷ አዲሷ ቺክ ናት የመሰለችው። ጉምልል እያለች ቤት ውስጥ ማለት ነው። ውጪ ማለት ነው የቀራት ውብዬን ውጪ በቃ ወይ ደግሞ ደርሰሽ እስክትመጪ እዚህ አረፍ እንበል ማለት ነው የቀራት እና ይሄ አካሄዷ ትክክል ነው። በቃ እዚህ ጋር የመለሰች ሳትጠሩ ነው የመጣችው ሲጀመር እና ጥሪ ሳይደረግላችሁ ዘው ብላችሁ የሰው ቤት ገብታችሁ እንደዚህ ልጆችን ይሄ በፖሊስም የሚያስጠይቅ ነገር ነው። በእርግጥ በስተመጨረሻ ላይ የሚፈጠሩ ነገሮች አሉ። የሱም ወንድም ይመጣል፣ የሷም ወንድም ይመጣል። የማይሆን ስህተት አካሄድ እንደሆነ የታወቀ ማለት ስህተት ብቻ አይደለም። ይሄም ያክል ግብዳ ስህተት ይሰርተ ማንም እንኳን ወንድሞችህ ወይም ደግሞ ያንተ ስጋዎች አይደለም ባዳም ፖሊስ ቢያይ ራሱ አስሮ ነው መቀመቅ የሚቀጥል። እስቲ ወደሚቀጥለው ቪዲዮ እንድትወጣልኝ እየጠየቅኩ ነው። ገብቶሃል? ከቤቴ ወዴት ነው የምወጣው? እንድትወጣልኝ እፈልጋለሁ። እሺ ልጆቼን ለማየት ነው የመጣሁት። ልጆችህ ከአሁን ማየታችን ነው። ገብቶሃል? ደግሞ እሱንም እኔ ከፈቀድኩልን እንጂ ማለት ነው አንተ ማየት እፈልጋለሁ ስላልክ ብቻ እኔ ላሳይ አልፈልግም። ገባህ አይደል? እየሰማኸኝ ነው? እኔ ልጆችን ማሳየት የምችለው እኔ ፈቃደኛ ሰው ነው እንጂ አንተ ተመልከቱ። እዚህ ጋር ምንድነው ያው አላሳይም ልጆችን ያለችበት መንገድ ምንድነው? አባታችሁ ምን ይዞ መጣ እንድትል ነው አንተ ያሰብከው። አባታችሁ ምን ይዞላችሁ መጣ? ሙዝና ሽንኩርት ነው ወይ ደግሞ ቲማቲም እኮ ምናምን ነገር ማንጎ አይደለም ይዞ የመጣው። ግብዳ የሚኒሊክን ሐውልት የሚያክል ቺክ ይዘህ መጥተህ ምን ብላ እንድታሳይ እና አላሳይ። ትክክል ናት እቺ እናት በቃ እንዴ ልጆች ኑ አባታችሁ የሚሰራውን ነውር ይውልት እንድትል ነው ወይስ ደግሞ ምን እንድትል ነው? እና ይሄ ትክክለኛ አካሄድ አይደለም። አንተ የሚሄድከው ማለት የጥሩ የልጆቿ አባት እንዲገለጽ የምትፈልገው ጥሩ ጀግና አባት እንደሆነ ታታሪ አባት እንደሆነ ነው እናት ማሳወቅ ያለባት። ምንም አንተ መጥፎ ብትሰራ ማለት ነው። ስለዚህ አላሳይም ማለቷ ትክክል ነው። እኔ እዛ ጋር ጎረቤት ብሆን ኖሮ እንደውም ማለት ነው በቃ እንዴ በጣም ትልቅ ጀብዱ ነበር የምፈጥረው። እውነቴን ነው የምልህ ጀብዱ ነበር የምሰራበት እዛ ቤት ላይ ማለት ነው። ምን እንድታረግ ፈልገ ነው? እና እዚህ ጋር እናት የተከላከለችበት ልጆቿን የተከላከለችበት መንገድ ትክክለኛ የሚያስጨበጭብ ነገር ነው። ወደሚቀጥለው ቪዲዮ ልጆቼን ያሳይኝ አልኩሽ። ምንድነው እንትን የምትይው እንዴ? ንግርሽን አስተካክያ እንዴ? እየታገስኩሽ ነው እስከዚህ ደቂቃ ድረስ እንዴ? ማን ነው የምትይው? ልጆቼን ያሳይኝ። ምን እየሆንሽ ነው? ልጆቼን ያሳይኝ ነው ያልኩሽ። ሌላ ነገር ምን ተናገርኩሽ? አላሳይም፣ መብቴ ነው። ልጆቼን የማየት እኮ መብት አለኝ እኮ። ልጆቼን የማየት እኮ መብት አለኝ እና ምንድነው የምትይው? በውጪ በሰው ቤት አይደለም ይሄ። የማንም ውርጋጣም የሚመጣበት ቤት አይደለም። ስርዓት ለንግግር ስርዓት ይኖርሽ። እንደውም ስድቡን አሳስተዋለች ውብዬ። ስድቡን
ቀለል አረገችው፣ ትንሽ ሳሳ አረገችው እንጂ ከዚህም በላይ የሚያስብል ነው። አንደኛ ልጆችን አላሳይም ብላለች፣ ሊናደድ ይችላል። በቃ እንደዛ ደንፎ ጭሮ በቃ እንደ ልጆችን አሳይም ማለቱ እሺ ቺኳስ ቢጋር ሚስቱ ፊት እንዲታሻሻዋለች ያባውና መኪና የቺኳስ ቢጋር መሽለስ ተመልከቱ። እዚህ ጋር እያሻሸችው በዚህ እየገባች እየወጣች እንዴ ምን ሆነሽ ነው አንቺ? አዲሷ ቺክ ምን ሆነሽ ነው? አዲሷ ዓለም ማን ነው? አዲሷ ዓለም አዲሷ ቺክ አዎ አዲሷ ምን ሆነሽ ነው እንደዚህ? ምን ልጁ ላይ እንደዚህ እባብ የክሊኒክ እባብ የመሰልሽው እንደዚህ ብራንድ የመሰልሽው እንዴ? አረ ነውር ነው አንቺ እንዴ! አረ ወዴት እየሄድን ነው? ሰሞኑን ማያቸው ሴቶች በቃ በጣም እኔ እየተገረምኩኝ ነው። በአንዳንድ ቪዲዮ ላይ ማያቸው ሴቶች ሚስቱ ፊት ሄደሽ ማሳጅ ታረጊዋለሽ እንዴ? አረ በእናትሽ ልክ አይደለም እንዴ! እንዴ ነገ አንቺስ ምን ይገጥምሻል እንዴ? ሴትዮ አራጋጊው ረውብዬ ጽናቷ አረ ጽናት የማንም ውርጋጥ እዚህ መሰብሰቢያ አይደለም ማለት ከመላ አርጋ ነው የተናገረችው። ስድቡ እንደው እግዚአብሔር ካንቺ ጋር ይሁን ብዬ ግን ናሂ ማለት ነው እዛ ጋር እንዲህ ስትዳብስ እኔ ጥያቄ አንድ ጥያቄ ልጠይቅና እንዲህ ስትዳብስ ምናምን ምንም የተሰማት ስሜት የለም ቺኳ ስትዳብስ ሚስት ፊት ስትዳብስ አረበስባ እና ቺኳ በጣም ትገርማለች። እናት ግን በዚህ ቪዲዮ እናት በጣም የተከላከለችበት መንገድ ልጆቿን ያሸሸችበት መንገድ ከአባት ፊት ያሸሸችበት መንገድ በጣም የሚጨበጨብ ነው። ውብዬ I appreciate you እና እዛ ጋር ደግሞ ናሂ ልብ እንዲሰጥ ያው በቃ ጓደኛ መያዝ ትችላለህ፣ መብት ነው። ህጋዊ፣ ፌዴራላዊ፣ ዲሞክራሲያዊ፣ ሪፐብሊካዊ ምናምን ነገር በቃ መብት ነው። ግን በዚህ መንገድ አይደለም። ልጆች ፊት ሌላ ሴት ይዘህ አይደለም መሄድ ያለብን። የድሮ ሚስትህ ናት፣ በቃ ልጆች እናት ናት። ከምንም 5-6 ሚስት ብታገባ ሚስት ላይ የድሮ የልጆች እናት ላይ ጀስት ይሄ ነገር አይደረግም እና ከዚህ ነገር መታረም አለብን። ሁለተኛ እንዳደግሙ ይሄ የአሜሪካ ማነው እንትን ቼክ ምናምን ነገር ይዘ ሄደ እንደዚህ ጥሩ አይደለም። እኛስ ምን እንማራለን? ልጆች አንተ ግን ጀግና ነው በእውነት መረጣ ላይ ጎበዝ ነህ፣ በእውነት ጎበዝ ነህ። እሱን ሳላደንቅ አላልፍም። ውብዬም ጽናትሽ ሳይደነቅ የሚታለፍ ነገር አለ። እንደ ጭብጥ ሐሳብ ግን እንዲህ የምታደርጉ ወንዶች እረፉ። እንዲህ የድሮ የልጆቻችሁ እናት ላይ የሚያክል እንትን ይዛችሁ ሐውልት የሚያክል ቼክ ይዛችሁ እየሄዳችሁ እንትን መሳለቂያ ምናምን ነገር አታርጉ። ለስሜታቸው ምናምን ነገር መጨነቅ አለባችሁ የሚል መልእክት ነው ያለኝ እና ለኛም ጥሩ ነገር እንድንማር አንተም ጥሩ ነገር ማስተላለፍ አለብህ። ለልጆች ጥሩ አባት ሁን ነው የመጨረሻ መልእክቴ። ጥሩ አባት ሁን ለልጆች ጥሩ አባት ሁን። ከዚህ በኋላ እንደዚህ ያንን ነገሮች ባትፈጽም የተሻለ ባይ። ክብራትና ክብራኑ ውዴ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ካያችሁና ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ እኔ ከወዲሁ ተሰናበቱ። ይህ ያፌት ኢንተርቴይንመንት ነው።